እንግዲህ ይዤላችሁ የመጣሁት ቀለል ያለ የፀጉር ማክስ ነው። እዚህ ጋር እንደምታዩት ሩዝ አዘጋጅቻለሁ። ሩዜን ካጠብኩት በኋላ እንደዚህ ቀቅለዋለሁ። አያችሁ፣ እንደዚህ ብስል አረግና ከቀቀልኩት በኋላ እፈጨዋለሁ። ለምንድን ነው የሚጠቅመን? ይሄ ደግሞ ለፀጉራችን፣ ለሚሰባበር ፀጉር፣ ለሚነቃቀር ፀጉር፣ ለሳሳ ፀጉር ሩዝ በራሱ ቫይታሚን ለፀጉራችን ስላለው እሱ ደግሞ ፀጉራችን እንዲስተካከል፣ ፀጉራችን እንዲፋፋ፣ ፀጉራችን እየተሰባበረ ከሆነ እንዲጠነክር ይረዳናል ማለት ነው። ለሱ ነው የምንጠቀመው። ይሄው እንደምታዩት ነው። እንደዚህ ካረኩ በኋላ በደንብ ከበሰለላችሁ በኋላ እንደዚህ ሩዙን ድቅቅ አድርጋችሁ ትፈጩታላችሁ ማለት ነው በመፍጫ። እንደዚህ መፍጫ ውስጥ ከቀቀላችሁ በኋላ ካረጋችሁ በኋላ አንድ ማንኪያ ዝባዲ ካረጋችሁ በኋላ ከዛ በመቀጠል ደግሞ ዘይቱን እናንተ የሚበቃችሁን ያህል፣ ፀጉራችሁ ብዙ የሆነ ልጆች ብዙ ማድረግ ትችላላችሁ። የኔ ፀጉር ስስ ስለሆነ ነው እንደዚህ ያደረኩት ማለት ነው፣ ያሳነስኩት። ስለዚህ እንደዚህ ካስተካከላችሁ በኋላ ሩዙ ድቅቅ ብሎ እንዲፈጭላችሁ አንድ ማንኪያ ውሃ ወይ 2 ማንኪያ ውሃ አድርጋችሁ ሰዎች እንግዲህ አሰራሩን እንዳሳያችሁ ነው። አሁን ደግሞ አሰራሩን ጠቅሼ ፀጉሬን እንዴት እንደሚቀባ ላሳያችሁ ነው። አንዳንድ ነገሮችን እያወራን ፀጉሬን እንዴት እንደሚቀባ አሳያችኋለሁ። ፀጉራችሁን እንዴት እንደምታረጉ ትላንት ከነበረባችሁ አንዳንድ ሰው ትላንትና በጣም ጥሩ ፀጉር ይኖረውና ምሳሌ ስደት ሳትመጡ ስደት ከመጣችሁ በኋላ ደግሞ አየር ያልተስማማችሁ፣ ውሃው ላይ ይስማማ ይችላል። በየሀገሩ በተለይ በአሁኑ ሰዓት በጣም ሙቀት ነው። ያ ሙቀት ደግሞ ፊታችንን ሊያበላሽ ይችላል። ፀጉራችንን ደግሞ ሊሰባብርብን ይችላል። እኔ ምሳሌ ፀጉሬ ሲያም ነበረን በጣም ቆንጆ ፀጉር ነበረኝ እና እዚህ ከገባው በኋላም በጣም ጥሩ ነበር። ብዙ ነገሮች ላይ ትሪት አደርገዋለሁ። ሚዲያው ላይ ከማየው እየሰራው ትሪት አደርጋለሁ። እንዲሁም ደግሞ በራሴን በሁሉም እየሰራው ሞካክር ነበረ። ግን በመሀል ላይ በራሳችሁ በተለይ ደግሞ ፀጉር ጤንነታችሁን እንደሚፈልግ ታውቃላችሁ። ብቻ እናንተ ፀጉራችሁን ብቻ በተንከባከባችሁት ፀጉራችሁ ይቀየራል ወይ ደግሞ ያድጋል ማለት አትችሉም። ፀጉራችሁ ምን እንደሚፈልግ ታውቃላችሁ? የውስጣችሁን ጤንነት። ውስጣችሁ ጤና ካልሆነ ፀጉራችሁ በራሱ ያልቃል፣ ይተባበራል። አንዳንድ ጊዜ እግዚአብሔር አሻ ይበለኝና እንትን ታማሚዎች አይታችሁ ኢኮኖሚያው ሲሆን መጥራት ስለምትሰላው ነው በሽታውንና ታውቁታላችሁ። በሽታው ያ በሽታ በጣም ነው ፀጉር ነው መጀመሪያ የሚመጣው ጋር እና ውስጣችን ጤና ከሌለ ፀጉራችን ይተባበራል። በዛ ሰዓት ላይ ለሁላችንም ጥያቄ ይሆናል። ፀጉራችን ምን ነው ወይ ደግሞ ምናምን በምንል ሰዓት ግን ፀጉራችን ምን ሆኖ ይመስላችኋል? ተሰባብሮ ወይም ደግሞ ራሱን የቻለ የውስጣችን ችግር ፀጉራችን ላይ ቅራኔ አምጥቶ ነው። ገባችሁ? እና እንደሱ ሲሆንባችሁ ተጠንቀቁ እላለሁ። ግን አሁን በተቻለ ያው ፀጉሬ እንደዚህ በጣም ስስ ፀጉር ነው ያለኝ። በፊት በርግጥ ተፈጥሮ ላይ በጣም ስስ ፀጉር ነው ያለኝ። ለማብዛት ያልሞከርኩት ነገር የለም፣ ያልገዛሁት ነገርም ደግሞ የለም። አንድ ቀን እንደው ከቻልኩ ቪዲዮ እሰራላችኋለሁ የገዛሁትን ነገር ሁሉ ማለት ነው፣ መቀባቸውን ነገሮች። ሴትዬ በጣም እንስገዛልኝ በጣም ነው እንትን ለማድረግ የምፈልገው። እንደውም ብዙ ሰው ማስታወቂያ ይሰራበታል፣ ብዙ ሰው ማለት ነው። እሱን ተጠቅሞ ለውጥ እንዳገኘ ፊንዚር እንዳደገለት እንዲሁም ደግሞ እሱን ቅባት ለጥፍላችሁ በነገራችን ላይ በጣም ደስ ይለኛል። ቅባቱ ብዙ የሚገኘው በአረብ ኤሚሬቶች ብዙም አይገኝም፣ ሲገኝም ደግሞ በጣም ውድ ነው። እሱን ውድም ቢሆን ገዝቼ እጠቀማለሁ የምትሉ ልጆች ካላችሁ እንድትጠቀሙ አሳያችኋለሁ። እና ብትጠቀሙት ያበዛላችኋል፣ ያሳድግላችኋል። ማደግ የምትፈልጉ ነው ምን ለምትፈልጉ ብትሉ ማብዛት ነው። ፀጉሬን በጣም ማብዛት በጣም ነው የምፈልገው። ፀጉሬን እንዲበዛ ፈልጋለሁ። ያ ፀጉሬ ሊበዛልኝ በጣም ደስ ይለኛል ማለት ነው። ገባችሁ? እና ደግሞ እናንተ ደግሞ ማሳደግ የምትፈልጉ ከሆነ ያው እያንዳንዳችሁ ፍላጎት ስለሚለያይ በምትፈልጉት መንገድ መሄድ ትችላላችሁ ማለት ነው። ገባችሁ? እንደዚህ ከፈታውና ካስተካከልኩት በኋላ በጣም ሁለት ፍሬ ፀጉር ነው ያለው። በጣም ነው የሚነቃቀለው። ከምሬን እምላችሁ አሁን ሁለት ቦታ ሰርቼው ነበረ። ያ ሁለት ቦታ ስፈታው እንዴት እንደሚነቀል እንዴት እንደሚቀር
በጣም ልብስ ላይ በቃ በጣም ይነቃቀላል። ለሚነቃቀል ፀጉር መድኃኒቱ ምንድነው? ሽንኩርት ነው ይባላል። ሞክሬያለሁ፣ ዝንጅብል ሞክሬያለሁ። ይሄን ብቻ ያልሞከርኩት ነገር የሚጠራው ነገር የለም። በጣም በቻልኩት ሞክሬያለሁ። ነገር ግን ያ ሁሉ ሙከራዬን ሰርቶ ፀጉር የሆነ ነገር ላይ ደርሶ ሊበዛና መነቃቀሉን ሊያቆም አልቻለም። በጣም ነው የሚነቃቀለው እና ከዛ ወደ ታዘጋጃችኋል እንግዲህ ለመቀባት ከተቀባችሁ በኋላ ምታስቡት ብታቀልጡት ማለት ነው። እሺ ከዛ በኋላ ደግሞ እያዘጋጃችሁት በቀላሉ በጣም አሪፍ የምለውን ቅባት ላሳያችሁ። ለኔ አሁን ይሄ ቅባት ባልዚን ነው፣ ፈሳሽ ባልዚን ነው። ብዙ ግራበታ ይጠቀሙ። ለሁሉም ሰው ይስማማል ማለት አልችልም፣ ግን እኔ ዱባይ ከገባሁ ጊዜ ጀምሮ የሚጠቀመው አብዛኛውን ጊዜ የሆነ ሁሉ የሚጠቀመው ቅባት ቢኖር ይሄ ነው። በመሀል ላይ ፀጉሬን ያበላሸብኝ ቅባት ደግሞ ላሳያችሁ። ይህን ቅባት ሰውዬው ገዛል። በጣም ብዙ ሰው ግን ይመቸዋል። ኮኮናት ነው። ኮኮናት ደግሞ ያው ያሳድጋል። በተለይ በህንዶች ላይ በምናየው ነገር የህንዶች በጣም የሚጠቀሙት ቅባት ፀጉርን ለማሳደግ ይባላል። የኮኮናት ሳሙናም አለ፣ ሻምፖም አለ። አይኑ ብዙ ሰው ነው የሚወደው። ለዛ ሰዎች ደግሞ ይስማማል። እኔ ራሴ ተወክል ግን አይስማማኝም። ይህን ቅባት መቀባት ከጀመርኩ ወዲህ ፀጉሬ በጣም የተሰባበረው በጣም አለቀ። የድሮ ፀጉሬ ይለጥፍላችኋለሁ እና ያሁንም በጣም አይገናኙም። እና የሚስማማችሁን ቅባት ብትመርጡ ፀጉራችሁን ታጥባችሁ ደግሞ ንጹህ ብርጭቆ ላይ ውሃ አድርጋችሁ ሙሉ ብርጭቆ ውሃ ካረጋችሁ በኋላ አንድ ዘለላ ፀጉራችሁን ነቅላችሁ እዛ ብርጭቆ ውስጥ አድርጋችሁ ፀጉራችሁን እንደሚፈልግ ጭቃ ቅባት የማይፈልግ ፀጉር አለ። ገባችሁ? ፈሳሽ ቅባት የማይፈልግ አለ። ያን ነገር ብትረዱ ፀጉራችሁን እንደሚፈልግ እና የሆነ ስራ ከማለት ወይም ደግሞ ለአረብ ሀገር ስራ ብታስተምሩት ለራሳችሁ የሚሆን ነገር ብታዘጋጁ በጣም አሪፍ ነው ብዬ መናገር ፈልጋለሁ። እና ጥሩ ነው። ቀጥታ ወደ መቀባት ወደ ያበዛውበት አይደል? ወደ መቀባት ትሄዳለህ። ይሄንን ቅባት ይመቻችኋል። እንግዲህ የሚተጣጣው ነው ያበላሸብኝ ቅባት ነው። እንግዲህ ከዛ በመቀጠል ያው እንዲህ አርጌ ወደ መቀባት ነው የሄድኩት ማለት ነው። በጣም ማድረግ አለብኝ መሰለኝ አይነት እንደዚህ ትቀባላችሁ ጋይስ። ሽት እያደረጋችሁ ቆዳችሁ እንዲነካላችሁ ቆዳችሁን እንዲደርስ ቆዳችሁ ላይ ማለት ነው። ማሸታችሁን እንዳትረሱ። ምክንያቱም መሳጅ ባደረጋችሁ ቁጥር ፀጉራችሁ እየነካላችሁ ቆዳችሁን እያራሰ ይሄዳል ማለት ነው። ስለዚህ እንደዚህ ማድረጋችሁ አይረሳ ነው የምለው። አለው ያለሽ ሲከዳሽ በዓይንሽ ተመልክተሻል። አጠገብሽ እሆናለሁ ብሎሽም የነበረው ወዳጅ አይደለም አጠገብሽ ነው። እንደዚህ ታደርጋላችሁ። ከዓይንሽ ርቋል። ከዛ በኋላ እግዚአብሔር ድንቅ ነው ስራው። ገና ታብቢያለሽ፣ ከፍት ያለሽ ያልተጠበቅሽበት ቦታ ላይ እግዚአብሔር እመኝኝ አስቀምጦሽ አንተ የሰበሩ ቃላቶች ዛሬ ላይ ያጠናክሩሻል። በእግዚአብሔር ተማምነሽ አልደርስበትም አልሆንበትም ያልሽው ቦታ ላይ ተቀምጠሽ ታገኛለሽ። ስታጠብ እንዴት ያማረ እየሸበረቀ ፀጉር እንደሚሆን እንግዲህ ካላችሁም በተስፋ ጠብቁ። ሁላችሁም እቤታችሁ በሚገኝ ነገር
እንደው ባገኛችሁት ብርበር ጠብቃችሁ ያልሆነ ኮትሞ። በተለይ ያው ሚዲያ ተጠቃሚዎች ሚዲያ ላይ ብዙ ነገር ነው የሚተዋወቁ፣ እውነትም ውሸትም የምርም ያልሆነ ጸጉር ያሳድጋል፣ ቂጥ ላይ ያደርሳል። በቃ ምን በጣም ብዙ ነገሮች አይ ነው ያን ነገር ሁሉም እያመንን ደግሞ እኛ ብራችንን ከምንበላ ከምትበሉ ጋይስ በተፈጥሮ ነገር ቤት ውስጥ በምታገኙት በቀላል ነገር እንደዚህ አይነት ነገር ስሩ ነው የምለው። እና ፍታ ይሰጥሳለ እና ሰርታችሁ ብትጠቀሙ እንደዚህ ይኸው እንደዚህ አድርጋችሁ እርግጠኛ ነኝ የምትሉት ጥያቄ የሚሆንባችሁ ኮሜንት ስር ምንድነው ሩዙ ፈጠጠ ነው ይሄ ጥርጥር የለኝም ትላላችሁ። ሰላማቅ ነው ጋይስ፣ እኔ ሰላማቅ ነው ግን ምንም ማድረግ አልቻለም። አዎ ሩዙ ፈጦብኛል። ለምን እንደፈጠጠ ግን አላውቅም። ከዚህ በፊት ስፈጨው እንደዚህ አይሆንም ነበረ። አሁን ላይ በጣም ፈጠጠ። ያስታውቃል አይደለም? እስቲ ኦ ማይ ጋድ! አዎ በጣም ፈጧል። ግን ቢሆንም እናንተ ደግሞ በተሻለ ስሩት። በተሻለ ስራችሁ በጣም አድቁት። ስታደቁት ሩዝ ምን እንደሚሆን ታውቃላችሁ? እንደ ቅቤ ነው የሚሆንላችሁ። ጌታ እንደ ቅቤ መሆን ባህሪ ስላለው ሩዙ ፈጭታችሁ እንደዚህ በሚያምር ደረጃ አድርጋችሁም ብትችሉ 1 ሰዓት ተቀመጡ። እንደዚህ ማለት 1 ሰዓት ይቀመጥ። ጸጉራችሁ ይስማማው፣ ጸጉራችሁ ይጠጣ። ሳትቸኩሉ በኋላ ታጠቡ። በኋላም ታጥቤ ደግሞ ኢንሻአላህ ውጤቱን እቀርጽላችኋለሁ፣ ምን አይነት ቆንጆ ጸጉር እንደሚሆን ማለት ነው። ፍሪዝ አልወድም፣ ፈርዣ ያሳያችኋለሁ እላችኋለሁ። እንግዲህ ይሄን ይመስላል። አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ሀሳብ አስተያየታችሁ አይለኝ። ባይ